ማካፈላችሁ በክርስቶስ የሚለውን ሐሳብ ነው። ይህን ሐሳብ ማንበብ ማጥናት ከጀመርኩ በኋላ ለኔ ራሱ አዲስ ህይወት እየበራልኝ ነው ያለው። ዛሬ ይሄ ህይወት አንድን ሰው እንዲያገኝ በኢየሱስ ስም ጸልያለሁ። ኢን ክራይስት በክርስቶስ ውስጥ በክርስቶስ ክብር ለኢየሱስ ይሁን። አሜን። ክራይስት ማለት ወይም ደግሞ ክርስቶስ ማለት ምን ማለት ነው? አራባላ ምን ማለት ነው? የተቀባ ማለት ነው። ስለዚህ ኢን ክራይስት ማለት ምን ማለት ነው? በተቀባው ውስጥ በመሲሁ ውስጥ ማለት ነው። እና የእግዚአብሔር ቃል ሐሳብ ሲናገር ኢን ክራይስት የሚባለው ነገር ይላል ኮሚኒቲ ነው፣ የሆነ ማህበረሰብ ነው። አንተ ገብተህበት ተቀላቅለህበት የማታውቀው ሺፍት አድርገህ የምትገባበት ኢንቱ ሂዝ ኮሚኒቲ ማለት ነው። ወደሱ ማህበረሰብ አስገባ ወይም ቀላቀለ ማለት ነው። እሱ ወዳለበት ከተተ ማለት ነው ይላል። ዛሬ አንድ ብርሃን ዝም ብሎ ልባችሁ ላይ በኢየሱስ ስም ይበራል። በክርስቶስ እስቲ በሉ እስቲ እንደገና በክርስቶስ ክራይስት የሚለው የመለኮት ስሙን ይወክላል። ኢየሱስ የሚለው ደግሞ ወደዚህ ምድር መጥቶ እግዚአብሔር አብ ከፍ ከፍ ያደረገውን ስሙን ይወክላል። ክብር ለኢየሱስ ይሁን። አሜን በሉ እስቲ። ለዛ ነው ከስሞች ሁሉ በላይ የሆነውን ስም ሰጠው ሲል ሰማይ ላይ ያለ ስም አይደለም ያለው። እዚህ በምድር ላይ በመልአኩ ተነግሮ የተሰጠውን ስም እዚህ ምድር ላይ ካሉ ከገዢዎችም ካለቆችም እዚህ ምድር ላይ ካሉ ስሞች ሁሉ በላይ አደረገው ነው የሚለው። ኢየሱስን አገነነው የሚለው። ለዛ ነው አጋንንት ስታስወጡ በክርስቶስ ስም አይደለም የምትሉት። በማን ስም? እሺ አሁን አላወሳስብባችሁ። የእግዚአብሔር ቃል ላይ ግን በክርስቶስ የሚለውን ሐሳብ ስታገኙ መለኮታዊ የሆነውን የኢየሱስን ኔቸር የሚወክል ነው። ክራይስት የሚለው የተላከው የመሲሁን ኔቸር ነው የሚወክለው። እና ስትገባ በዛ ውስጥ ነው አንተ የገባው። አሜን። አራ አሜን በሉ እስቲ በሉ እንደገና በክርስቶስ በሉ እስቲ በክርስቶስ። ብዙ ጊዜ ተምረናል። በጣም ብዙ ጊዜ አፖስትል ይሄንን ሐሳብ አስተምሮናል። እኔ ፓኬጁ ብዙ ስለሆነ ልቤ ላይ የከበደውን ነገር ብቻ ነው ማስተምራችሁ። እንደዛ ሲሆን ነው የሚጠቅማችሁ። ክብር ለኢየሱስ ይሁን። ሮሜ ምዕራፍ 8 ከቁጥር 15 ጀምሮ አንብብልኝ። ሮሜ ምዕራፍ 8 ቁጥር 15 አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና። እስቲ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ ከዛስ እንደገና ለፍርሃት የባርነትን መንፈስ ምን አላላችሁ? አልተቀበላችሁምና። አረ ካልነገራችሁኝ እንኳን አልችልም። ምን አላላችሁ? የእግዚአብሔርን ቃል ስትሰሙ ባይዘው በጣም ኤክሳይትድ ሁኑ። እንደውም መሀል ላይ በልሳን ሁላ መናገር አለባችሁ። ይሄ እኮ ያው የሆነ ቃል ነው የምንናገረው። ይሄ ቃል ነው ህይወታችሁን ትራንስፎርም የሚያደርገው። ኤክሳይትድ ሁኑ ለእግዚአብሔር ቃል። አረ አሜን በሉ እስቲ። በማንም አካል ቢመጣ ለእግዚአብሔር ቃል ኤክሳይትድ ሁኑ። መልሱ፣ ተናገሩ እስቲ። የአባ ብለን የምንጮህበትን የምንን መንፈስ? የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የምንን መንፈስ? የባርነትን መንፈስ ምን አላላችሁ? አልተቀበላችሁም። ስለዚህ ሁለት አይነት መንፈስ አለ እዚህ ጋር። አንደኛው ምንድነው? ትምህርት ስለሆነ መልሱ። አንደኛው ምንድነው? የልጅነት መንፈስ። እናንተ የተቀበላችሁት ምንድነው? የልጅነት መንፈስ። ከዛስ እንደገና ወደዛ ፍርሃት እንድትገቡ ደግሞ ምን አልተቀበላችሁ ማለት? የባርነት መንፈስ። ስለዚህ የነበርንበት መንፈስ የምን መንፈስ ነበር? የባርነት መንፈስ። አሁን የተቀበልነው የምን መንፈስ ነው? የልጅነት መንፈስ። በጣም የቀለለብን እውነት ነው። በጣም የቀለለብን የመጨረሻ የቀለለብን እውነት። ክብር ለኢየሱስ ይሁን። አሜን በሉ እስቲ። ይኸውላችሁ
አንድ ቤት አስቡ። አንድ ትልቅ ቤት፣ ቤተሰብ ያለበት ፋሚሊ ያለበት ቤት አስቡ። በድሮ ጊዜ ደግሞ ባሪያ የሚባለው ባይዘወይ ጳውሎስ ለባሮች ራሱ እንዴት ባሪያ ሆነው የዳኑ ስለነበሩ ለባሮች ራሱ እንዴት ለጌቶቻቸው መገዛት እንዳለባቸው መመሪያ ይሰጣቸው ነበር። ስለዚህ በዛ ዘመን ስለ ባርነት ትክክለኛ የሆነ መረጃ አላቸው፣ ስለ ልጅነትም ትክክለኛ የሆነ መረጃ አላቸው። ኢየሱስ ጌታ አሜን። ኢትዮጵያ ውስጥም ድሮ ነው እንጂ ባርነት የሚባለው ነገር ያለው፣ አሁን ስለ ባርነት የሚገባው ሰው የለም። እቤታችሁ ያለች ሰራተኛ ከናንተ በላይ የቲክቶክ ፎሎወር ራሱ ሊኖራት ይችላል። ከናንተ በላይ ፌመስ ነች። ድንገት አፌን አላቅቃለሁ ብለህ ብትናገር ደግመ ሰራተኛ እስከማታገኝ ድረስ ነው ጥላ የምትሄደው። አሁን ባሪያ የሚለው ኮንሰፕት ደግሞ ቤት ውስጥ የሚያገለግሉ ሰዎች ባሪያዎች ናቸው እያልኩ አይደለም። እግዚአብሔር አምላክ ቀኙን ብቻ እንድትሰሙ ይርዳችሁ። እንደዛ እያልኩ አይደለም። ባሪያ የሚለው ሜንታሊቲ ግን አሁን ላይ እኛ መረዳት አንችልም። እዚህ ላይ ነው የተጻፈው እና በእስራኤል በዛ ጊዜ በሚኖሩበት ጊዜ ትልቅ ኮሚኒቲ ነው። አንድ ቤት በጣም ትልቅ ኮሚኒቲ ነው እና እዛው ቤት ውስጥ አንድ የቤቱ ራስ አለ። በደንብ አድርጋችሁ ስሙኝ፣ የምናገረውን በደንብ ነው የማውቀው። የቤቱ አንድ ራስ አለ፣ አንድ ጌታ አለ። ለዛ ጌታ ልጆችም አሉት፣ ባሮችም አሉት። ከኔ ጋር ናችሁ? ለልጆቹ ጌታው ጌታ አይደለም፣ ምንድነው? አባት ነው። ለባሮቹ ደግሞ ጌታው አባት አይደለም፣ ምንድነው? ጌታ ነው። እና ኢትስ አ ቢግ ኮሚኒቲ፣ ትልቅ የሆነ ኮሚኒቲ ነው። በዛ ውስጥ ልጅ አለ፣ ባሪያ አለ፣ ጌታ አለ፣ አባት አለ። አንድ ተመሳሳይ ፐርሰን ጌታም ነው አባትም። በደንብ አድርጋችሁ ስሙ። እና ይህንን ሰውዬ ጌታ ከማለት አባ ወደ ማለት እንድትቀይር የሚያደርግ አንድ ያንን መብት የሚሰጥ አንድ ነገር አለ፣ ዘር ይባላል። ይሄ ዘር እስከሌለ ድረስ ይህንን ጌታ አባዬ ያልከው ቀን ትባረራል። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ። ይኸውላችሁ በዛ ጌታ ቤት ውስጥ ተትረፍርፎ የተቀመጠውን ምግብ ልጁ ሲበላ ምግቡ ነው፣ ባሪያው ሲበላ ስርቆት ነው። ከኔ ጋር ናችሁ? ቤታችሁ ውስጥ የሆነ ስትሬንጀር ወይ ደግሞ የሆነ ሰው መጥቶ ያላችሁን ነገር ሲወስድ እየሰረቀ ነው። ልጅ ከሆነ ግን ከፈትፈት አድርጎ ነው የሚበላው። ለመሰለ ያንን መብት የሚሰጠው አንተ ውስጥ የተቀመጠ ዘር እሱ ውስጥ አለ። ጃላ ሶንቴል ቬኒያ ሲካ ፓራዲያናማ የሮሜ ጸሐፊ ጳውሎስ ሲናገር እንደዚህ አለ። አሁን አለ እንደገና እንደ ድሮ እንድትፈሩ እንድትሸማቀቁ ግራ እንዲገባችሁ የሚያደርገውን መንፈስ አይደለም የተቀበላችሁት። ጌታ የነበረውን የማታውቁትን ሪስትሪክት የተደረገውን እግዚአብሔርን አባ አባት ብላችሁ የምትጮሁበት ማዲያሱንታ እስቲ አባ በሉ እስቲ። ይሄ አይቻልም ነበረ አላቸው። የልጅነት መንፈስ ተቀብላችኋል። ታላሶንዳ ኪሌቬኒያሞስ ይሄ ማለት ምን ማለት ነው ታውቃላችሁ? ከዚህ በፊት ባሪያ እያለ ገብቶብህ የማያውቅ እንግዳ ዘር ገብቶብሃል ማለት። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ። ኢየሱስ በዚህ ምድር ላይ እየተንቀሳቀሰ እንደዚህ ያላቸው የመጀመሪያው የባሪያ ሪስትሪክሽን፣ ይሄን በደንብ እየተናገሩ እየጻፋችሁ ሂዱ። የባሪያ ሪስትሪክሽን ጌታው እስካወቀለት ጊዜ ድረስ ብቻ ነው የሚያውቀው። ጌታው የፈቀደለትን አክሰስ ብቻ ነው ስለ ጌታው የሚያውቀው። ጌታው ምን ይሩነው ምን አይኑረው፣ ምን እሱ ጋር እንዳለ፣ ምን አይነት ትሬዠር እሱ ጋር እንዳለ፣ የጌታውን ኔቸር ጌታው የሚወደውን የሚጠላው ምናምን አያውቅም። ጌታውን ከሚያገለግልበት አገልግሎት ተነስቶ ነው እንጂ የሚያውቀው ዲቴል ስለ ጌታው መረጃ የለውም ባሪያ።
ጌታውን ማወቅ አልተሰጠው። ከኔ ጋር ናችሁ? ጌታ ኢየሱስ እዚህ ምድር ላይ ሲያስተምር ምሳሌን እየነገራቸው እና ሁሌ በጣም ሲምፕል ነው ኢየሱስ በምሳሌ ነው ይናገር የነበረው ብለን እናወራለን አይደል? አስተምሮቱ ለምንድነው በምሳሌ የሚናገረው ሚለውን ሳጠና ለካ ሌላ ነገር ነው። ኢየሱስ ከነገራቸው በኋላ ሉቃስ ላይ ደቀ መዛሙርቱ ስለምን በምሳሌ ትናገራለህ ብለው ጠየቁት ይላል። እንደዚህ አላቸው፣ ለእናንተ አላቸው የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷቸዋል፣ ለነሱ ግን አልተሰጣቸውም። ስለዚህም በምሳሌ ይናገራለሁ አላቸው። ለካ ኢየሱስ በቀላል ምሳሌ የእግዚአብሔር መንግስት ሲያብራራላቸው የነበረው ባሮች ናቸው፣ አይገባቸውም። የእግዚአብሔር መንግስት ውስጥ ያለው ምስጢራት የመረዳት አቅም አልነበራቸው። አንድ ቀን ይገባቸዋል ያልኩት። ስለዚህ አንድ እንትን ነበረ እያለ በምሳሌ ነው መናገር ያለበት። ዲቴል የሆነ ኢንቲሜሲ ከእግዚአብሔር ኪንግደም ጋር አልነበራቸው፣ ባሮች ነበሩ። ለእናንተ ግን ሪማንታላ ቬኒያ ማሰ እናንተ ኢየሱስ በግል ምን እንደሚመስል ማወቅ ተሰጥቷቸዋል። አክሰስ አልነበረም። የመጀመሪያው የባርነት ኔቸር ይሄ ነው። ምን እንደሆነ ማስተሩ ምን እንዳለው አያውቅም። ክብር ለኢየሱስ ይሁን። እስቲ እኔ ባሪያ አይደለሁም በሉ። እኔ በሉ እስቲ እግዚአብሔርን አባ አባት ብዬ የምጠራ በክርስቶስ የእግዚአብሔር ልጅ ሆንኩ የከበርኩ ሰው ነኝ በሉ እስቲ። ሶ ኤኒ ፎርም ኦፍ ፊር የባርነት ኔቸር ነው ማለት ነው። የእግዚአብሔር መገኘት፣ የእግዚአብሔር ፕሬዘንስ፣ የእግዚአብሔር መንግስት፣ የእግዚአብሔር ቤት ውስጥ የትኛውም ፍርሃት የሚባል ነገር በእናንተ ላይ ተገለጠ ማለት ኔቸራችሁ በትክክለኛው ኔቸር እየተገለጣችሁ አይደለም ማለት ነው። ባርነት እያስቸገራችሁ ነው። ዛሬ እዚህ ጭንቅላት ውስጥ ወደ እግዚአብሔር ፕሬዘንስ በድፍረት እንዳትገባ ሊያደርግ ያለ የባርነት መንፈስ በኢየሱስ ስም ይሰበራል። እንደ ልጅ መኖር ትጀምራለህ። እንደ ልጅ መግባት መውጣት ትጀምራለህ። እስቲ አሜን በሉ እስቲ። እሺ ቀጥል። እሺ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ማለት ነው። ልጆች ከሆንን ደግሞ ምኖች ነን? የዛሬው ሐሳቤ እናንተ በክርስቶስ የእግዚአብሔር ወራሾች ናችሁ የሚል። አረ አሜን በሉ እስቲ። እስቲ እኔ በሉ በክርስቶስ የእግዚአብሔር ወራሽ ነኝ በሉ እስቲ። እስቲ በሉ እንደገና እኔ በክርስቶስ የእግዚአብሔር ወራሽ ነኝ በሉ እስቲ። ምንድን ነው ወራሽ? ሁሌ ነው የምናየው። ጌታ እኔ እግዚአብሔር አምላክ ምስክሬ ኤፌሶን መጽሐፍ ላይ ያለውን ኤፌሶን ምዕራፍ 1 ጀምሮ ላስተምር ነበር። እቤቴ እየጸለይኩ ግን በክርስቶስ የእግዚአብሔር ወራሽ የሚለው ልቤ ላይ ከበደ። አጠገባቸው ያለውን ሰው አንተ በሉት፣ ጨብጡትና አንተ በሉት በክርስቶስ የእግዚአብሔር ወራሽ ነህ። ተራ ሰው አይደለም በሉት። ማአዲኮ ሳታያላማንዳ ጄሌቦስ ሳካታያላሞ። ክብር ለኢየሱስ ይሁን። ይኸውላችሁ የተለያየ አይነት ሰው ነው ያለው፣ ግን ጠልቄ ደግሞ እንዳልገባ ያቸገራለሁ። እሑድ ሆነብኝ። አሁን የትምህርት ፕሮግራም ቢሆን ጠለቅ ብዬ ገባ ነበር። የእግዚአብሔር ቃል ይሄንን ሲናገር ምን እንደሚል ታውቃለህ? ኮሄርስ አይደለም የሚለው ጆይንት ነው የሚለው። ጆይንት ማለት ምን ማለት እንደሆነ ታውቃላችሁ? እንዴት አድርጌ ልንገራችሁ? ለምሳሌ አክሲዮን ስገዙ አንዱ 5%፣ አንዱ 80%፣ አንዱ 6%፣ አንዱ 15% ሊኖረው ይችላል። ጆይንት ሄር ከሆናችሁ ግን የሁለታችሁ ተደምሮ 100% ነው ማለት ነው። የሆነ አካል የበለጠ ውርስ የለውም። የሆነ አካል ከፍ ያለ ፐርሰንት የለውም። እና መጽሐፍ ቅዱስ ላይ ሲናገር ፐርፐስሊ we are joint heirs ለምሳሌ እኛ ተደምረን ከክርስቶስ ጋር የእግዚአብሔር ወራሽ ሆነናል አለ። እከሌ ካንተ የበለጠ ውርስ የለውም። እከሊት ካንቺ የተሻለ ውርስ የላትም።
ሐዋርያው ካንተ የበለጠ ውርስ የለውም። ነብዩ ካንተ የበለጠ ውርስ የለውም። ሁላችንም እኩል በክርስቶስ የእግዚአብሔር ወራሾች ነን። we are joint heirs አዳካቶሳ ፓይ ይሁላችሁ በክርስቶስ የሚባለውን የእግዚአብሔርን ቃል እውነት እየተማራችሁ ስትሄዱ አቧራችሁን ታራግፋላችሁ። በቃ ተራ መሆናችሁ ማንነታችሁን ዲስከቨር እያደረጋችሁ ትሄዳላችሁ። እስቲ እኔ በሉ አይናችሁን ጨፍኑና እኔ በሉ እስቲ በደንብ በክርስቶስ የእግዚአብሔር ወራሽ ነው። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ። እና ምንድነው የመጀመሪያ የነገራቸው? ልጆች ከሆናችሁ እንኳን ደስ ይበላችሁ እግዚአብሔር አባታችሁ ነው አይደለም ያለው። ጳውሎስ በደንብ አርጎ ኢንፈሳይዝ ማድረግ የፈለገው ልጆች ከሆናችሁ ደስ ይበላችሁ የእግዚአብሔር ምንድናችሁ? ወራሽ ናችሁ። ውርስ ደርሶት የሚያውቅ እስቲ ውርስ አንድ ሰው አለ፣ ሁለት ሰው፣ ሶስት ሰው፣ አራት ሰው እንዲህ ራሱ ወርሷል። እናንተ በስ የሚደንቅ ነው። ኢየሱስ ጌታ ነው። እኔ ልጆቼ ናቸው የመውረስ ተስፋ ያላቸው። ውርስ ላይ አንድ ነገር ልንገራችሁ። ምንም አይነት የእናንተ ፓርቲሲፔሽን የለበትም። ምንም አይነት የእናንተ ልፋት የለበትም። ሲተጉ የነበሩት እናትና አባቶቻችሁ ናቸው እንጂ እናንተ አይደላችሁ። ቢዝነሱን ኦን ያደረጉት፣ ቤት የገዙት፣ መኪና ቢሆን መኪና የገዙት፣ የለፉት፣ አንተ ስትጋደም ሌሊት እየተነሱ ስራ ይሰሩ የነበሩት እናትና አባት ናቸው። አውት ኦፍ ኖዌር ዘሩ አንተ ውስጥ ስላለ ብቻ ተነስተ የነሱ የሆነው ሁሉ ያንተ ይሆናል። አሜን። እዚህ ጋር በክርስቶስ የእግዚአብሔር ወራሽ ናችሁ ሲል የእግዚአብሔር ወራሽ ናችሁ ብቻ አይደለም ያለው። ኢን ክራይስት ክርስቶስ ባደረገው ስራ ቁጭ ብለህ አንተ ክርስቶስ በሰራው ስራ ለአንተ በከፈለው ዋጋ ዘሩ አንተ ውስጥ ከመግባቱ የተነሳ ወራሽ ሆነሃል። ምንድነው የምንወርሰው? ዙፋን ነው የምንወርሰው። የእግዚአብሔርን ዙፋን ነው። እግዚአብሔር ይሞታል ወራሽ ናችሁ ሲል እንደዛ አይደለም። ባይ ዲፎልት የእግዚአብሔር ኔቸር ወደ አንተ ይተላለፋል ማለት ነው። ይኸውላችሁ ለዛ ነው ጌታ ኢየሱስን ከመቀበላችሁ በፊት ወይም ደግሞ ከእግዚአብሔር ጋር ህብረት ከማድረጋችሁ በፊት እናንተ ውስጥ አግኝታችሁ የማታውቁትን አይነት ኔቸር በእናንተ ውስጥ ማየት ትጀምራላችሁ። ጌታን መውደድ ስትጀምሩ፣ ከእግዚአብሔር ጋር ህብረት ማድረግ ስትጀምሩ እናንተ ራሱ የምትደነቁበትን ኔቸር በእናንተ ውስጥ ማግኘት ትጀምራላችሁ። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ። ያስኩ ሃሌሉያ አሜን። ሌላ ሁለተኛ የባሪያ ኔቸር ልንገራችሁ። የመጀመሪያው ምን ብያቸዋለሁ? አክሰስ የሉም። ስለ ጌታው የፈቀደለትን ብቻ ነው የሚያውቀው። ሁለተኛ በባሪያና በጌታ መካከል ያለው አግሪመንት ዱስ ኤንድ ዶንትስ አለ። ይሄን ነገር ታደርጋለህ፣ ይሄን ነገር ደግሞ ማድረግ አይቻልም የሚባል ዱስ ኤንድ ዶንትስ ግልጥ ተብሎ የተጻፈ ዱስ ኤንድ ዶንትስ አለው። ይሄን ስታደርግ ይሄ ይሆንልሃል፣ ይሄን ካላደረግ ይሄ አይሆንልህም የሚል ሪስትሪክሽን አለው። ስለዚህ ከጌታ ጋር ኮሙኒኬት የምታደርገው በምታደርገው ድርጊት ይሆናል ማለት ነው። ኦኬ ስታደርግ ዌልደን ትባላለህ፣ ካላደረክ ደግሞ ምን አለው? ቅጣት አለው፣ ፔናልቲ አለው። ኢየሱስ ጌታ ነው። አሜን። በምንም አይነት መንገድ ልጅ ሊባረር አይችልም። ባሪያ ነው የሚባረረው። ዘሩስ ውስጥ ስላለ ለዘላለም ልጅ ነው። ይሄን ካላደረክ
ከዚህ በኋላ አባትነቴን ካንተ ላይ ሰርዛለሁ የሚባል አግሪመንት በልጅና በአባት መካከል የለም። ያገናኛቸው ዱስ ኤንድ ዶንት ሳይሆን ዘር ነው። ከኔ ጋር ናችሁ? ለባሪያ ግን ካላደረገ ወደ ሌላ ባሪያ ይቀየራል። ኢየሱስ ጌታ። አረ አሜን በሉ እስቲ። ለዛ ነው እስራኤላውያን እግዚአብሔርን ሲያውቁ አዜ ማስተር አዜ ጋድ ነው የሚያውቁት። እና ይህን አድርጉ፣ ይህን ደግሞ አታድርጉ የሚል እግዚአብሔር ነው እነሱ ውስጥ ያለው። እና ይሄ ከሚፋቅባቸው ራሱ እግዚአብሔር ሰው ሆኖ ሲመጣ ቢሰቅሉት ይገላቸዋል። ይሄ ሊፋቅ አይችልም ከነሱ ህይወት ላይ። እና ራሱ እግዚአብሔር እኮ ነው ኢየሱስ ራሱ እግዚአብሔር መጥቶ የደነገገውን ህግ አጌንስት የሆነ የሚመስል ነገር ሲያደርግ ከራሱ ከእግዚአብሔር ጋር ይከራከሩ ነበር። ለመሰላችሁ አድርጉና አታድርጉ በሚባል ለዛ ነው የቆላስይስ መጽሐፍ ላይ ሲናገር ይሄ መሰረታዊ የሆነ ቅመስ አትቅመስ ብላ አትብላ ከሚባል ተረት ወጣችኋል ይላል። እናንተ አሁን የፍቅሩ ልጅ መንግስት ውስጥ ፈልሳችኋል ይላል። ማዲያ ሶንታላባ ጎልያድ ይወድቃል ምናምን ጠብቃችሁ የመጣችሁ ጎልያድም የለም የሚወድቅም የለም። እናንተ በክርስቶስ የእግዚአብሔር ወራሽ ሆናችኋል። አሜን። የሆነ የሚያዘልል ነገር እየጠበቀ እየታዘበኝ እየሰማ ያለ ሰው ተሰማኝ በውስጥ። ክብር ለኢየሱስ ይሁን። እሺ ገላትያ መጽሐፍ ላይ ሂድልኝ። እየጨረስኩ ነው። ገላትያ ምዕራፍ 4 ይኸውላችሁ የገላትያ መጽሐፍ the gospel of grace ነው የሚባለው፣ የጸጋው ወንጌል ነው የሚባለው። እና የመጀመሪያው የሐዋርያው ጳውሎስ መልእክት ነው ተብሎ ይገመታል። የገላትያ መጽሐፍ አንደኛ ተሰሎንቄ ወይ ገላትያ ነው የመጀመሪያው ይባላል። ግን ብዙዎች የሚያምኑት የገላትያ መጽሐፍ ይሄን ታሪካዊ ነገር የምነግራችሁ ስለሚጠቅማችሁ የገላትያ መጽሐፍ the gospel of grace ይባላል። እና ጳውሎስ ኮንፍሮንት እያደረገ ገላትያ መጽሐፍ ሁሉም ላይ ይናገር የነበረው ምን እንደሆነ ታውቃላችሁ? በጸጋ ነው። እዚህ ላይ አሉ የገላትያ ሰዎች ሕግን እንጨምርበት እና አይሁዲነትን ስላላገኙ በስራ አይሁዲነትን ስላላገኙ በቅሬታ ውስጥ ሆኖ ስለነበረ አሁን አይሁዲነት የግሪክ ሰው የሚባል ነገር የለም ሊላቸው ነው ይሄንን መጽሐፍ የጻፈላቸው። ጸጋ የሚባል ነገር ነው ያለው የሚለው ሊነግራቸው ነው ይሄን መጽሐፍ የጻፈላቸው። ከሕግ ጋር ቀላቅለው ይሄንን ጎስፕል አታክ ሊያደርጉ ሲሉ የተጻፈ መጽሐፍ ነው መጽሐፍ። ኢየሱስ ጌታ ነው። የመጀመሪያው ባርነት ይኸውላችሁ ኖርማል ባርነት ነው። አሁን የነገርኳችሁ ባርነት በጌታና በአንድ ባሪያ መካከል ያለ ባርነት ነው። ሌላ አይነት ባርነት አለ። እሱን ነው የምነግራችሁ። ተሰሙኛላችሁ ወይስ ላቁም? ፊታችሁ ደስ አላለኝ። ፊታችሁ ደስ አላለኝ። ፊታችሁ ደስ አላለኝ። እሺ መጀመሪያ ገላትያ ምዕራፍ 3 ላይ ሂድልኝ። ገላትያ ምዕራፍ 3 ቁጥር 23 ይህ እምነት ከመምጣቱ በፊት በሕግ አማካኝነት እስረኞች ሆነን። ይህ እምነት ከመምጣቱ በፊት በምን አማካኝነት? በሕግ አማካኝነት። እስቲ በሉ በሕግ አማካኝነት ምን ሆነን? እስረኞች ሆነን። which means ሕግ አሰረን ማለት ነው። እኛ ምን ሆነን? ለሕግ ባሪያ ሆነን ማለት ነው። እስረኞች ሆነን ሕግ ምን አለን? ይሄ ትክክለኛ ወርድ ነው። እስረኞች ማለት እስረኞች ታስራል ማለት ነው። ሕግ አሰረን አለ። እሺ እምነት እስከሚገለጥ ድረስ እሺ ተዘግቶብን ነበር። እምነት እስከሚገለጥ ድረስ ምን ብሎብን ነበር? እስቲ በሉ በጌታ ተዘግቶብን ነበር። እሺ ስለዚህ በእምነት እንጸድቅ ዘንድ ወደ ክርስቶስ የሚያደርሰን ሞግዚታችን ሆነ። ማ ሕግ ማዲያ ሶንታላቬኒያስ ሕግ ሲያስረን አለ የዘላለም ፍርድ ተፈርዶብን አይደለም ያሰረን። አንድ በእምነት የሚመጣ ክራይስት የሚባል አለ።
እኔን እየነካኝ ስለሆነ ይኸውላችሁ የሆነ ሆፕ ከፊታቸው አለ። እስከዛ ድረስ ግን አስራቸዋለሁ ብሎ ሕግ አሰረናል። ደግማ አንብበው። ይህ እምነት ከመምጣቱ በፊት በሕግ አማካኝነት እስረኞች ሆነን። እሺ እምነት እስከሚገለጥ ድረስ ተዘግቶብን ነበር። እስከሚገለጥ ድረስ እንዳናየው ምን ብሎብን ነበር? ተዘግቶብን ነበር። ከዛስ? ስለዚህ በእምነት እንድንጸድቅ እሺ ሕግ ወደ ክርስቶስ የሚያደርሰን ሞግዚታችን ሆነ። አራካሶንታስ እና አሁን በእምነት መጽደቅ የሚባል ነገር አለ። እስከዛ ድረስ ግን እሱ እስከሚመጣ ክርስቶስ እስከሚገለጥ ድረስ ተዘጋብንና ጨዋታውን ከማጋ ማድረግ ጀመርን። ከሕግ ጋር ማድረግ ጀመርን። ዱስ ኤንድ ዶንትስ መግባት ጀመርን። ይሄ ተፈቅዶልሃል ታደርጋለህ፣ ካላደረክ ይሄ አሁን ይኸውላችሁ ሕግ ውስጥ ስትሆኑ ይዘጋባችኋል። ክራይስት ሊታያችሁ አይችልም። ራይቸስነስ ሊታያችሁ አይችልም። ጽድቅ ሊታያችሁ አይችልም። ፎርጊቭነስ ሊታያችሁ አይችልም። ምን አደረገ ይላል? እስከሚመጣ ያውቃል። ሲመጣ ያውቃል አለ። እስከሚመጣ ግን አሳሪያችን ሕግ ሆኖ እኛ ባሪያ ሆነን ተዘጋብን። የሆነ ቦታ ውስጥ ገባንና ተዘጋብን አለ። እንዴት አይነት ቃል እንደሆነ ይቃል። ከዛ ይላል ሕግ ምናችን ሆነ ይላል? ሞግዚታችን ሆነ። ሞግዚት ማለት ላልበቃ ሰው የሚቀጠር ማለት ነው። ፓራሶን ታላባሪያስ ይኸውልህ ሞግዚት ማለት እዛው ምዕራፍ 4 ላይ ይናገራል። ግን እኔ ላብራራላችሁ። ሕፃን ነው። ነገ ትልቅ ትሬዠር ትልቅ ሀብት የሱ ሊሆን ይችላል። አሁን ግን መሆን አይችልም። ዳይፐር ይቀየርለታል። ቀያሪው ደግሞ እናትና አባቱ አይደሉም፣ የሆነ ባሪያ ነው የሚቀይርለት እና ብቁ እስከሚሆን ድረስ የሚንከባከበው ልጅነቱን ብቻ እንዲያስታውስ የሚያደርገው ነገር ነው ሞግዚት ማለት። እና ጳውሎስ ሲናገር ምን አለ? ሕግ የኛ ሞግዚት ነበር አለ። አሁን ግን አለ ወተናል አለ፣ አድገናል አለ፣ ወራሽ ሆነናል አለ። እሺ ቀጥል። እሺ ቀጥል። አሁን ግን ያ እምነት ስለመጣ ያ እምነት ስለመጣ በእምነት የሚገኘው ጽድቅ which is Christ እሱ ስለመጣ ከእንግዲህ በሕግ ሞግዚትነት ስር አይደለንም። ቻአዱስ ሊባካታያ ማንዴ ከእንግዲህ ወዲህ በሕግ ምን ውስጥ አይደለንም? ሞግዚትነት ውስጥ አይደለንም። እሺ ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ። ምን ሆናችኋል? አሁን የእግዚአብሔር ልጆች ሆናችኋል። ቀጥል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና። ምዕራፍ 4 ቁጥር 1 እኔ የምለው ይህ ነው። እሺ ወራሹ ሕፃን እስከሆነ ድረስ ላብራራላችሁ። አሁንም አልገባችሁም አላችሁ። ላብራራላችሁ። ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም። ሀብት የሚለው ምን ነው? እዚህ ጋር ሀብት የሚለው ምን ነው? ፊውቸር ላይ ያለው ተስፋ የሚለው ምን ነው? በክርስቶስ የሚገኘውን ጽድቅ ነው። ሀብት ሁሉ አክሰስ ሁሉ የሱ ቢሆንም ከባሪያ የተለየ አይደለም። ከባሪያ የተለየ አይደለም። የዛ ልጅ ተነስቶ የአባቴን ፌራሪ ልንዳ ቢል መንዳት አይችልም። ብላ ቂንጬን ሴራ ምናምን ምንድን ነው ይባል? ሴሪፋም ነው ሳራፋ ነው ተበላለ አልደረስክም ይለዋል። ሞግዚቷ ትመጣና ለጊዜው ይኸውልህ አባቴ የፈለገ ባለጠጋ ቢሆንም ለጊዜው ከኔ ጋር ነው የምትሆነው፣ በእኔ እጅ ላይ ነህ እንደፈለኳል። ይኸውላችሁ ያ ልጅ አቅም የለው። የሚታየው ነገር እኮ አለ ከፊት እኮ የሆነ ሀብት አለ ከፊት የሚወርሰው ነገር አለ። ሞግዚቷ እስካለች ድረስ ግን አቅም የሚባል ነገር የለው። በሞግዚቷ እጅ ላይ ነው ያለው። ከፊቱ ግን ምን አለ? ሀብት አለ፣ ክብር አለ። የምናገረው ነገር አንድን ሰው ካገኘ ዛሬ እኔ በቃኝ። አሜን። እሺ ቀጥል። ጨርሻለሁ። አባቱ እስከወሰነለት ጊዜ ድረስ አባቱ ምን እስካለለት በሞግዚት የሚቆየው እስከዚህ ሰዓት ነው እስካለለት ጊዜ ድረስ በጠባቂዎችና በሞግዚቶች ስር ነው። እሺ ቀጥል። እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር። ዓለም መሰረታዊ ይኸውላችሁ ይሄን አድርግ አታድርግ በሚባል የባርነት ግዢ ውስጥ ነበርን።
አሳሪያችን ማን ነው? ሕግ ነው። ሞግዚታችን ማን ነው? ሕግ ነው። የሚይዘን የሚቆጣጠረ ማን ነው? ሕግ ነው። አባቱ ግን የዛ የተያዘው ሕፃን ልጅ አባት ግን ኖ የሆነ ቀን አለ የሚልበት ቀን አለ። ይወስናል። አንድ ቀን ይሄ ልጅ ከዚህ ሞግዚት ይወጣል ብሎ ይወስናል አለ። አንተ የተወለድከው በዚህ በተወሰነልህ ሲዝን ውስጥ ነው። አረ አሜን በል እስቲ። በሞግዚት ተወልደ፣ በሞግዚት አድገ፣ በሞግዚት አልሞትክም። አንተ ኢየሱስ ከሞተ በኋላ እግዚአብሔር አብ ልጆቼ ከዚህ እጅ መውጣት አለባቸው ካለ በኋላ፣ ከዚህ እስራት መፈታት አለባቸው ካለ በኋላ የመጣህ ጀነሬሽን አንተ። ለዛ ነው እግዚአብሔር ቃል ሲናገር ከሩቅ እያዩ ተሳለሙት ይላል። የፈለገ ነገር ቢኖር ነፃ ወጥተው ያንን ነገር ኢንተርቴን ማድረግ አልቻሉም ይላል። ከሩቅ ነው የሚያዩት ይላል። ግን ለኔና ለናንተ ላካሮሳ ታያላባ እግዚአብሔር አብ እነዚህ ናቸው በፍሪደም የሚኖሩት አለ። እነዚህ ናቸው አባ አባት ብለው እኔን እየጠሩ ከኔ ጋር ህብረት የሚያደርጉት አለ። እስቲ እኔ ተራሱ አይደለሁም በሉት። I can never be ordinary. How? I can never be ordinary. እስቲ እኔ በሉ እስቲ ተራ ልሆን አልችልም በሉ እስቲ። How? ይሄ እውነት ሲበራልኝ ከኔ ውስጥ የሚፈነዳ ነገር አለ። እኔ በክርስቶስ የእግዚአብሔር ወራሽ ነኝ። አረ አሜን በሉ እስቲ። ዱስ ኤንድ ዶንትስ ይሄን አርግና አታርግ የሚል አባት አይደለም አሁን ያለኝ። ሳጠፋ ራሱ ደስ ብሎኝ የምገባበት አባት ነው ያለኝ። የሚያቅፈኝ አባት ነው ያለኝ። ቴክ ኬር የሚያደርገኝ አባት ነው ያለኝ። አይደንቲቲውን በየቀኑ ለኔ የሚያበራ አባት ነው ያለኝ። ወደ እግዚአብሔር ፕሬዘንስ ስገባ ያለምንም መሸማቀቅ የምገባ ሰው ነኝ። ለመሰላችሁ አሁን ዘር ገብቶብኛል። እንደ ባሪያ አይደለም በእግዚአብሔር መንግስት ውስጥ የምኖረው። የትኛውም በክርስቶስ የእግዚአብሔር ልጅ ከሆናችሁ በኋላ ያንን በረከት እንዳትወስዱ በእናንተ ጭንቅላት ላይ የተቀመጠ ጨለማ ዛሬ ከዚህ ቃል የተነሳ የተሰበረ ይሁን። ዲመን ይህንን ነው የሚያደርገው። ይሸፍንብናል። የሆነውን እንዳና ያደርገናል። እናንተ ባሪያ አይደላችሁ። አረ ከመሆን እናንተ ባሪያ አይደላችሁ። የእግዚአብሔር ልጆች ሆናችኋል። ልጆች ከሆናችሁ ደግሞ ምን ሆናችኋል? ወራሽ ሆናችኋል። ለዛ ነው ኢየሱስ የሆኑ 12 ሰዎችን ብቻ ፒክ አድርጎ እነሱን መንግስተ ሰማይ የመውሰድ ዓላማና ዕቅድ ኖሮት አይደለም የመጣው። ሲያስቀምጠን በአብ ቀኝ አብሮ ይላል። ሲያስነሳን አብሮ ይላል። ስንሞትስ አብረን ይላል። የሆነ በሱ አክሰስ ወደ መንግስት ወደ እግዚአብሔር መንግስት አክሰስ ያለው ኮሚኒቲ ነው ኢየሱስ ክሬት አድርጎ ሄደ። አንተ when you are in Christ you are in that community ማለት ቻላ በውሳታይ ይሄ አፈር የሚል ኮሚኒቲ ለቀ ሄዳል ማለት ነው። የምትመራው የምትተዳደረው በዛ ኢየሱስ ባለበት ኮሚኒቲ ህግ። አረ አሜን በሉት። ከዛ ምን አለ? የወሰነለት ቀን መጣ አለ። ቀጥል። ነገር ግን ዛሬ በጣም አረዘምኩ፣ ይቅርታ። ነገር ግን የተወሰነው ዘመን በደረሰ ጊዜ እስቲ በሉ የተወሰነው ዘመን በደረሰ ጊዜ። ምን አይነት ቃል ነው? አባቱ እስከወሰነለት ጊዜ ድረስ በሞግዚቶቹ ስር ነበር ካለ በኋላ ነገር ግን አለ እሱ ዘመን ደረሰ አለ። የተወሰነበት ነፃ የሚወጣበት ዘመን ደረሰ አለ። ከዛስ እግዚአብሔር ከሴት የተወለደውን ይኸውላችሁ፣ ይሄ ነው ቅድም እያነበኩት ከባጆ ጋር ቢሮ ውስጥ ሆኜ ሆሆሆ እያደረገኝ ነበር። ታውቃላችሁ፣ ብቸኛ ከሴት የተወለደ የሚባለው ኢየሱስ ብቻ ነው። ለመሰላችሁ ከወንድ የሚባል የለበትም። አልገባችሁም? ይሄንን በጣም ብዙ ቴዎሎጂያንስ እንደ መወያያ ነጥብ ይዙት ነበር እና እንግሊሽ ቨርዥኑ ላይ በኮቴሽን ነው የሚቀመጠው። ከሴት የተወለደ ለመሰለ ሌላው ከወንድና ከሴት የተወለደው the only person ከሴት ብቻ የተወለደው ኢየሱስ ነው። እሱ ውስጥ ያለው ዘር የዲቪኒቲ ዘር ነው፣ የመለኮት ዘር ነው። እሱን ዘር ነው ወደ አንተ ያጋባብ። ወይ ከሴት የተወለደውን ይላል። ከወንድስ ወንድ የሚባል ነገር የለበትም።
ከሴት የተወለደውን ልክ ዘመኑ ሲደርስ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ከዛስ ይህም የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው። ይሄ የሆነው ልጁ የመጣበት ዋነኛ ሪዝን አለ to grant us the right to be sons and daughters ልጆች የመሆንን መብት ለእያንዳንዳችሁ ተሰጥቷቸዋል። እንደዛ ብሎ መብት ሊሰጠኝ አባቴ እንድልበት የሚያደርገውን መብት ግራንት ሊያደርገኝ the right to be sons and daughters ለዛ ነው የመጣው አለ። ቀጥል ጨርስ። ልጆች ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። አሁንም ምን አለ? ከእንግዲህ ወዲህ ምንድነህ? ልጅ ነህ እንጂ ምን አይደለህም? እዚህኛው ላይ ባሪያ አይደለህም የሚል የምን ባሪያ ነው? እስቲ በለው። አዎ አሁን ሕግ የሚባል ሞግዚት የለህም። የምትኖረው በግሬስ ነው። ይኸውልህ አሁን የምታየው ክብር አለ ብሎ ከዛ ዘግቶብህ የሚያርመጠምጥ ሞግዚት የለህም። አሁን ግሬስ ከክብር ወደ ክብር እንድትሄድ ያደርግሃል። ከሞገስ ወደ ሞገስ እንድትሄድ ያደርግሃል። እሱ ነው ፕሪንሲፕሉ። እና ልጅ ነህ እንጂ ምን አይደለም። በክርስቶስ የእግዚአብሔር ወራሾች ተደርገናል። አረ አሜን በሉ። ይኸውላችሁ ለዛ ነው የእግዚአብሔር ቃል ሲናገር ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስም በኃይል ምን አለው ይላል? ቀባው ይላል። ስለኛም ሐዋርያት ሥራ ምዕራፍ 1:8 ላይ ሲናገር መንፈስ ቅዱስ በእነሱ ላይ ወረደ። ከዛስ ኃይል ምን አሉ? ኢየሱስ ላይ ሀፕን ሲያደርግ የነበረው ነገር በሙሉ ባይ ዲፎልት እኔን ይከተለኛል። ለምን መሰለህ? እሱ ያለበት ኮሚኒቲ ወራሽ እኔ ነኝ። አረ አሜን በሉ እስቲ። እና ኢቭን እናንተ ይላል የክርስቶስ ምን አላችሁ ይላል? አይምሮ አላችሁ። you have the mind of Christ ይላል። አሁን ወራሽ ከመሆነ የተነሳ ኢትዮጵያዊ የሚባል ሜንታሊቲ እኔ ላይ አይሰራም። I have the mind of Christ። ከዛ በሱ ምን ነበረች ይላል? ህይወት ነበረች ይላል። ከዛ ግን ሌላ ቦታ ላይ ደግሞ ሲናገር ልጁ ያለው ምን አለው ይላል? ህይወት አለው። ህይወቱን ምን አድርጎናል? አውርሶናል። ቅባቱ ምን አድርጎናል? አውርሶናል። አስተሳሰቡ ምን አድርጎናል? አውርሶናል። የመጨረሻ ትልቁ ውርስ የናንተ ነው። በዚህ ምድር ላይ ልትወርሱ የማትችሉትን ትሬዠር በክርስቶስ ወስዳችሁታል። አሁን ለአንተ ማተር የሚያደርገው የእናትህ የአያትህ የአጎትህ የአክስትህ ውርስ አይደለም። you have the greatest inheritance ትልቁን ውርስ ተሰጥቶሃል። አረ አሜን በሉ እስቲ። እኔ በሉ እስቲ እንደገና በክርስቶስ የእግዚአብሔር ወራሽ ነኝ፣ የህይወቱ ወራሽ ነኝ፣ የቅባቱ ወራሽ ነኝ፣ የባህሪው ወራሽ ነኝ በሉ። ራሶታያ ህይወታችሁ ይሄ ብቻ ይሆናል በኢየሱስ። ኑሯችሁ ይሄ ብቻ ይሆናል በኢየሱስ። አገልግሎታችሁ ይሄ ብቻ ይሆናል በኢየሱስ። አያችሁ የእግዚአብሔር ቃል ላይ ብዙ ኃያላን በብሉይ ኪዳን ከተነሱ በኋላ የነሱ ሰዎች ቀጠሉ የሚል የለም። ኢየሱስ ግን በዚህ ምድር ላይ ድንቅና ታምራትን ካደረገ በኋላ እናንተ ካመናችሁ አለ ከኔ በላይ ነው የምታደርጉት አለ። ለምን? we are in the same community። እሱ ያለበት ነው የከተተን። እኔ ያለሁበት ዓለም ኢየሱስ ያለበት ዓለም ነው። ይኸውላችሁ ከዚህ የበለጠ የምስራች ልትሰሙ አትችሉ። ልጅ ሆናችሁ እንደ ባሪያ እንድትኖሩ ያደረገ የትኛውም ሲስተም ከእናንተ ሐሳብ ላይ ተሰበረ። ሰው አሁን ፌሎሺፕ ራሱ እንደ ባሪያ ነው። ህብረቱ እንደ ባሪያ ነው። ከእግዚአብሔር ጋር ያላችሁ ፌሎሺፕ ራሱ ያንዳንዶቻችሁ በአድርግና አታድርግ ተወስኗል። ሁሌ እናገራለሁ ጌታ ሆይ የሚለዋሉ ከእግዚአብሔር ጋር ህብረን ለማድረግ ለመዘመር ረጅም ጊዜ በእግዚአብሔር ፍቅሩ ስለመቅለጥ የተሻለ ሰው ለመሆን የሚጠብቁ ሰዎች አሉ። ቆይ አንድ ሁለት ቀን በልሳን መናገር ጀምሬ
ውስጥ ያለውን ኃጢአት ውስጥ ያለውን ቆሻሻ እንዳለ ካራገፍኩ በኋላ ወደ ኢየሱስ መጣለሁ። ባሪያ ነህ አንተ። ሰምታ ባሪያ ነህ አንተ። ልጅ ከነጭቃ ወደ አባቱ ነው የሚሮጠው። የሚያጥበው አባቱ ነው። ለኔ ዊክነስ ራሱ እኔ እግዚአብሔርን አምነዋለሁ። ድንገት ተቀይረው የሚታዩ ሰዎች አሉ እዚህ ውስጥ። አረ አሜን በሉ ውስጥ ኢየስ ህብረታችን ኢትስ ኖት አፕ ቱ አስ። ከእግዚአብሔር ጋር ያለን ፌሎሺፕ ከኛ ጋር የሚገናኝ ነገር የለውም። ዘሩ በእኔ ውስጥ ስላለ በወደድኩ ጊዜ ወደዛ ወደ ስዊት ወደ ሆነው ሬልም የመግባት መብት አለኝ። ከገባው በኋላ የተሻለ ሰው ሆኜ እወጣለሁ። እንደገና ገባለሁ፣ የተሻለ ሰው ሆኜ እወጣለሁ። ያ ነው የኛ ላይፍ። አሁን የአንዳንዶቻችሁ መንፈሳዊ ህይወት ቢታይ እንደ ባሪያ እንደ አንዲት ባሪያ ነው። ሽምቅቅ እያለ መጣ እንዴ እያላችሁ እየደነገጣችሁ የሆነ ሰው ሲነካ ምንድነው ምን ምናምን እያላችሁ የምንኖሩት። ኢን ዘ ኔም ኦፍ ጂሰስ አንተ በክርስቶስ የእግዚአብሔር ወራሽ ነህ። ወደ እግዚአብሔር ትሮን መግባት ተሰጥቷል። አሜን በሉ እስቲ። ይሄ ድካምን ከእናንተ ህይወት ላይ የሚያራግፈው ይሄ አርግና አታድርግ ምንም ሲጠቅመን አይተናነቅም። ሞግዚት ነው እሱ። እስቲ እኔ በሉ ሞግዚት የለኝም በሉ። እኔ የምመላለሰው የምኖረው በጸጋ ነው በሉ እስቲ። ኢየስ እና አባ አባት ብለን የምንጮህበት መንፈስ የሚባለው አባ አባት ተብሎ አያውቅም እግዚአብሔር። ያለ መንፈስ ይሄንን ማለት አትችልም። እግዚአብሔርን አባ ብሎት የሚያውቅ ሰው የለም። ገብቷችኋል ማለት? አሁን ረጅም ጊዜ በእግዚአብሔር ኪንግደም ውስጥ ኖራችሁ አባ አባ ስትሉ ቺፕ ነገር አይደለም። አባ አባት ተብሎ አያውቅም እግዚአብሔር። አባ ተብሎ አያውቅም እግዚአብሔር። እንደውም እኮ ይሄ አባቴ ምናምን አይደለም እኮ የመጨረሻ የኢንቲሜሲ ወርድ እኮ ነው። ቅርርብ ሲኖራችሁ ያለ ወርድ ነው። እና ይሄንን አለ መንፈሱ ካልገባባችሁ ስለማይሆን ያንን የልጅነት መንፈስ ልጅ እንደሆናችሁ እርግጠኛ የሚያደርግ መንፈስ መጀመሪያ በእናንተ መንፈስ ውስጥ ላከ ይላል። እና ያ መንፈስ ከእናንተ መንፈስ ጋር ይመሰክራል። አሁን እዚህ ውስጥ የእግዚአብሔር ልጅ መሆኑን የሚጠራጠር አንድ ሰው የለም። ለምን መሰለህ? ካንተ አይደለም፣ መንፈሱ አለ አንተ ውስጥ። እርግጠኛ የሚያደርግ መንፈስ ተቀብለሃል። አረ አሜን እስቲ። ምድራዊ አካል አይደለም እንዲህ ስል የምጠራው። I have a heavenly father ጃአላ ሶን ቴሌቬኒያ ማሳ። እስቲ ጮክ በሉና አባ በሉ እስቲ። ይሄ ኢዚ አልነበረም። ዳዊት ብሎት አያውቅም፣ ሙሴ ብሎት አያውቅም፣ ኢያሱ ብሎት አያውቅም፣ ሳሙኤል ብሎት አያውቅም፣ ኤልያስ ብሎት አያውቅም፣ ኤልሳ ብሎት አያውቅም፣ ማንም ብሎት አያውቅም። ኢየሱስ ግን መጥቶ ይሄን መንፈስ ሰጠንና አሁን አንተ በየትኛውም ጊዜ እጅን ዘርግተህ አባ ማለት ትችላለህ። የልጅነት መንፈስ the spirit of sonship። ይሄን ብሎት የሚያውቅ ነብይ የለም። አንተ የምትቀናባቸው የእነንትናን ቅባት በሰጠኝ ብለህ በብሉይ ኪዳን የነበሩ ኤግዚስት ያደረጉ ነቢያት እግዚአብሔርን አባ ብለው ታያቁ። ወራሽ እንድትሆን ይሄን መንፈስ ሰጠ። አረ አሜን በሉ እስቲ። አሁን እንጸልያለን። አይኖቻችንን ጨፍነን ሃሌሉያ